የእግዚአብሔር ቤተሰቦች ባለም ዙሪያ ያላችሁት ሰላም ይሁንላችሁ። ስሜውን አሰፋ ይባላል። የሶኬ እናት ቃለ ሕይወት ቤተክርስቲያን ሰብሳቢ ነኝ። ስሜ አካሉ አማኑኤል ይባላል። ሶኬ እናት ቃለ ሕይወት ቤተክርስቲያን የወጣቶች ሰብሳቢ ነኝ። ወንጌላዊ ደገፋ ጳውሎስ ይባላል። አብርሃም ባሳ ይባላል። ሶኬ እናት ቃለ ሕይወት ቤተክርስቲያን ማለት ያው ከሀደሮ ከተማ ዙሪያ ላይ ትገኛለች። በከተማ ውስጥ ካሉት ከቃለ ሕይወት አጥቢያዎች ሁሉ ጥንታዊት ናት። የቆየች ጥንታዊ ቤተክርስቲያን መሆኗ ይታወቃል። ይቺ እናት እንግዲህ ዳክማ ቆይታ አሁን በልጆቿ እንቅስቃሴ ጀምረን እስከዚህ አድርሰናል። ይህን ህንጻ ደግሞ እየሰራች ያለችው ወንጌልን አገልግሎት እያገለገለች የወንጌል አገልግሎትን ሳጥል በጎኖሽ እየሰራች እየታገለች አለች። እንደሚታዩት ትልቁን ግዙፉን ህንጻ ግንባታ ጀምረናል። ከጀመርንበት ሁለተኛ ዓመት ነው። የቀድሞ የአምልኮ አዳራሽ በቂ አይደለም። ከህዝባችን ቁጥር አንፃር በጣም ተጨናንቀን ነው ያለ ነው። በጎናችን ቁሙ፣ አትለፉኒ፣ ጠይቁኒ። እናት ሶኬ ቃለ ሕይወት ቤተክርስቲያን ከ2005 ጀምራ ከአቅሟ የሚበልጠውን ህንጻ እየሰራች እንዳለች ይታወቃል። ይሄ አሁን ያለውን ክፍተቶችን ማስራት እስከዚህ ድረስ የኛ አቅም ስለቆመ እናንተ በበኩላቸው ያለውን ስራ እንድታግዙ በእግዚአብሔር ስም እጠይቃቸዋለሁ። ለግንባታው የሚያስፈልጉ ማቴሪያሎች አንድ አሻዋ ያስፈልጋል፣ ጠጠር ያስፈልጋል፣ ሲሚንቶ ያስፈልጋል፣ ፌሮ ያስፈልጋል፣ ገንዘብም ያስፈልጋል። ይሄ ሁሉ በእጃችሁ ነው። ግንቦት 3 እንደ ኢትዮጵያ አቆጣጠር ግንቦት 3 2017 ዓመተ ምህረት የሶኬ እናት አጥቢያ ቃለ ሕይወት ቤተክርስቲያን የላይቭ በይስሐቅ ቲክቶክ ላይቭ ገብተን ነው የምናሰራው። ከምሽቱ 2 ሰዓት ላይ ተዘጋጅተን እንጠብቃቸዋለን። አባቶች ለማባረክ ተዘጋጅተው ነው ያሉት። ከነዚህ አባቶች ቡራኬ ለማቀበል በረከትን ለማቀበል እንድታገለግሉ በጌታ ፍቅር ለማሳሰብ እንወዳለን። በጉጉት እንጠብቃቸዋለን። ስለዚህ እናንተ በዓለም ሀገር ያላችሁ የጌታ ልብ ያላችሁ ወንድሞቻችን በዚህ ህንጻ የራሳችሁን ድጋፍ የራሳችሁን እርዳታ እንድታደርጉ ሁላችን በጌታ ፍቅር እንጠይቃችኋለን። በአርሶ አደር ጉልበት ይህንን ህንጻ ጀምረናል። ይህንን ልንጨርስ አልቻልንም። በጎናችን ቁሙ። በገንዘብ በተለያዩ ነገር እግዚአብሔር ለእናንተ በሰጠው ነገር ሁሉ በጎናችን እንድትቆሙ አሳስባለሁ። ይህ ስራ ደግሞ በአንድና በሁለት ግለሰብ ወይም በአንድ አጥቢያ ቤተክርስቲያን የሚያልቅ አይደለም። ቤተክርስቲያኒቷ ካላት አቅም በሚበልጠው በእግዚአብሔር በመተማመን ብቻ እና እግዚአብሔር በሚሰጣቸው ሰዎች በመተማመን የጀመረችበት ግዙፍ ህንጻ ነው። ስለዚህ እጅ ላይ እጅ ተያይዘን ይህን የጌታን ቤት ስራ እንድንሰራ ዘንድ ለማሳሰብ ነው። እናንተ ባላችሁበት አገር ሁላችሁም እጃችሁን ቢዘረጉ ይህ ለኛ የከበደው ትልቅ የመሰላ ስራ ቀላል ነው። በጣም ቀላል ነው። ሁላችን አንዱ የሌላውን ሸክም ከተሸከመን ለእናንተ በተመቻችሁ ሰዓት እኛ ቀኑና ጊዜውን ሰዓቱን አንገድብም። ለእናንተ በተመቻችሁ በግንቦት 3ም ሊሆን ይችላል፣ በሌላም ቀን ሊሆን ይችላል። ሁላችሁም ለዚህ ቤት ስራ ለሶኬ እናት አጥቢያ ቃለ ሕይወት ቤተክርስቲያን ህንጻ ግንባታ ስራ የበኩላችሁን አሻራ እንድታስቀምጡ በጌታ ስም ጥሪያችንን እናስተላልፋለን። እግዚአብሔር ሰላምታ፣ የእግዚአብሔር ፍቅር፣ የእግዚአብሔር ራይነት እናንተ ይጠብቃችሁ። እኛም ደግሞ በጉጉት በፍቅር እንጠብቃለን። ስለምታደርጉት ትብብር ከወዲሁ እናመሰግናለን። የጌታ ጸጋ የጌታ ሰላም ከእናንተ ጋር ይብዛላችሁ። አሜን።